በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 17 በዚች ቀን የቅዱስ ሉቃስ ዘአምድ የሥጋው ፍልሰት ሆነ። እርሱም ከፋሪስ ሀገር ነው። በመጀመሪያ በመቶ ጭፍራ ላይ መኮንኑ ሆኖ ተሹሞ ነበር። ከዚህም በኋላ ሹመቱን ትቶ የምንኩስና ልብስን ለበሰ። በምስራቅ ሀገር ካሉ ከገዳማት በአንዱ ገዳም እየተጋደለ ብዙ ወራት ኖረ። የምንኩስናውንም ስራ ተጋድሎውና ትሩፋቱንም በፈጸመ ጊዜ በዚያ ገዳም ውስጥ ቅስና ተሾመ። በተሾመም ጊዜ በዚያ በኖረበት መጠን የብረት ልብስን ለበሰ። ከዚያችም ወዲህ 6 ቀን የሚጾም ሆነ። በክርስቲያን ሰንበት ቀንም ቀድሶ ስጋውንና ደሙን ይቀበላል። ከዚህም በኋላ ከጎመን ጋር አንድ የዳቦ ለከት ይመገባል። ከዚህም በኋላ ከአምድ ላይ መጥቶ በላዩ 3 ዓመት ቆሞ በስሙም ሲጠራውና ከዚያም አምድ ላይ እንዲወርድ ሲያዝዘው የመልአኩን ቃል ሰማ። የብርሃን መስቀልንም አሳየው። ወርዶም ያን መስቀል ተከለው። ከገዳማት ወደ አንዱ ገዳም እስከ ደረሰውም ድረስ መራው። በዚያም የሚኖር ሆነ። ሰዎችንም ሁሉ ወደ እርሱ እየመጡ በትምህርቱ ይረጋጉ ነበር። ከዚህም በኋላ የማይነገር የሆነ ከሰው ጋር ከቶ እንዳይናገር አፉ ውስጥ ድንጋይ ቆርጦ ዳግመኛ ወደ ቆስጠንጠንያ ሀገር ዳርቻ ይሄድ ዘንድ መልአክ አዘዘው። ለእርሱም አቅራቢያ ወደ ሆነች ወደ አንዲት ቦታ ሄደ። ከምሰሶው ላይ መጥቶ ታላቅ ተጋድሎን እየተጋደለ በላዩ 45 ዓመት ኖረ። እግዚአብሔርም የመፈውስን ሀብት ሰጠው። አስደናቂዎች ታምራትንም በማድረግ ወደ እርሱ የሚመጡትን ብዙዎች በሽተኞችን ፈወሳቸው። እግዚአብሔር ከዚህ ዓለም ድካም ሊያሳርፈው በፈቀደ ጊዜ በዚህ ወር በ15ኛው ቀን አረፈ። የሚያገለግለው ምርድ ለጳጳሳት አለቃና ለካህናት አለቆች ስለ እረፍቱ ነገራቸው። እነርሱም መስቀሎቹን፣ ጽንሐዎችን፣ መብራቶችን ከመያዝ ጋር በዚያን ጊዜ ተነስተው ወደ መኖሪያው ሄዱ። በላዩም ጸልየው የተሾመው ወደ ቆስጠንጥንያ ከተማ ወሰዱት። በአፈር በ3ኛው ቀን ታኅሳስ 17 በዚች ቀን አደረሱት። ወደ ቤተ ክርስቲያንም አስገብተው የከበረ ስጋውን ባለበት እንደሚገባ ጸሎትን ፈጸሙ። ከእርሱም ተባረኩ። የተሰበሰቡትንም ሁሉ ተባረኩ። ከዚያም በኋላ ከእርሱ አስቀድሞ የቅዱሳን ስጋቸው ወዳለበት ሳጥን ውስጥ ጨመሩት። እግዚአብሔርንም እጅግ ጠቃሚ የሆኑ አስደናቂ ታምራትን አብዝቶ ገለጠ። አምነው የሚመጡ ብዙዎች በሽተኞች ላይ ታላቅ ፈውስ ሆኗልና ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የቅዱሳን ሰማዕታት ያርድዮስ፣ ያውስዮስ፣ የሴርዮስ፣ የማርቆስ፣ የዋልኤልና በገድል የሚደክም መነኩሴ የናትናኤል መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የዳዊትን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግሉ እልፍ አላፍ መላእክትን እያሳሰበ ችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንም መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።